ወበረካቱ ሰላም ጤና ይስጥል የሳአዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካሙ ሰላም አለው አልሐምዱሊላህ። ከሀቢባ ቤት አዶናይ ተከሶ መጥቷል። አዳምጡና ፍረዱ። እንደውም ከኔ ልጅ ከታመመው ልጅ ለሱ ልጅ ውለታ ውሎልናል። ብዙ ውለታ ስለዋለልን እኛም ደግሞ ውለታውን ብድራችንን መክፈል አለብን። በምድር ላይ እግዚአብሔር አጋጥሞናል ብለን የእሱን ሚስት ስናርስ የነበረው ማለት ነው። ከአስከፈ ምንም ነገር እስከ ክርስትና ድረስ ማለት ነው። ሙሉ ክርስትና ራሱ እንትን ያደረግነው እኛ ነን። እዛ ድረስ ነው የሄድነው። አሁን እሱ ከዛ በኋላ ነው ልጄ ሲታመም ነገሮች እንትን አሉ። በቃ እኛ አለ እሺ በቃ ብለን እኛም በራሳችን ፊና የራሳችንን መንገድ ያዝ ነው። እሺ አንዴ ልክፈተው ቪዲዮን አንዴ ልካልኛለች። አንዴ የሰራች አካሄድ አሁንም ስሜ እየጠፋ ነው ያለው። አንደኛ ባልተደረገና ባልተፈጸመ ነገር ክሬዲት እየወሰድን ያለው። እኔም ወንድ ልጅ ነኝ፣ አባወራ ነኝ። ተቸግሬ የጠየቅኩት ነገር የለም። የሰጠኝም ሳንቲምም ምንም ነገር የለም። ማንም ሰው ቤት ሲቀመጥ ልጅሽን ሊያቅፍ ይችላል። እንደዛው አቀፈች እንጂ እያንዳንዱ ቪዲዮ መቀረብ ይችላል። ሚስትየውን ብትሆን እኔ በወጣሁበት ቀረጻ ሁሉ እየተከተለች ባሏን በሄደችበት መሄድ ነው እንጂ አንድም ቦታ ላይ ለቤቴ ምንም ሰርቫይቭ የተደረገ ነገር ስለሌለ ወደ ቤቴ እየመጣ ስለሆነ እንድታስጎብልኝ። እሺ አንዴ ሰላም ቤተሰብ እንደምን ዋላችሁ? ሰላም ብለናል። እኛ የፍቅር ሶሻል ሚዲያ ማህበር አባላት ነን። ዛሬ ኢትዮ ኢስታንቡል የተገኘንበት ምክንያት የልጃችንን የልዑልን ሕክምና ምን ላይ እንዳለ ለማወቅ የመጣ ነው። ዛሬ ወንድማችንን አቢ ፍርዴን አግኝተነዋል። አቢ ፍርዴም እንደሚታውቁት የማህበራችን ስለዚህ ለምን እዚህ ጋር ይሄ ቪዲዮ ላይ ለምን የማህበሬን ስም ተጠቅመው የማህበሩን ቲሸርት ለብሰው ቪዲዮ ሰሩ ነው ያንተ ጥያቄ አይደል ቢኒያም? ሀዊ አንደኛ 2 ቀን ሄጃለሁ ሆስፒታል። የሆስፒታሉ ሰዎች ይህን ላይፍ ስለሚከታተሉ ምናልባት ማቅረብ ይችላሉ ምስክርን። 2 ቀን ጠይቄያለሁ። 2 ቀን ሁለተኛ ነገር ላቸውም ቢኒያም ዋና ፖይንቱ ላይ እንድናተኩር ነው ፈልጉ ለመሰለ የቀረበው ነገር ፖይንቱ ላይ ሲመጣ ማለት መታወቅ መብት የላቸውም። አንድ ሰው እኔ በበጎ ፍቃድ በነፃ ያለ ደሞዝ እያገለገልኩኝ መታለች አልመጣችም የማለት መብት የለውም እኔ ላይ ገብቶ ካል ምክንያቱም በነፃ ነዋ እያገለገልኩ በበጎ ፍቃድ። ደሞዝ ተከፍሎኝ ከሆነ እወቀሳለሁ። ደሞዝ ተከፍሎሻል እና ቃል ገብተሻል ደሞዙን የከፈልንሽ በዚህ ቀን በዚህ ሰዓት እንድትመጪ ነው። በበጎ ፍቃድ በነፃ ወይ ደግሞ የስጋ እህቴ ብትሆን የእህትነት ግዴታሽ ነበር ሆስፒታል መተሽ ነው የመጠየቅ ይባላል። አንተ በበጎ ፍቃድ ነው። ይሄ የሚያጠያይቅ አይደለም። መብትም የላቸውም የመጠየቅ። ለዛ ነው ለዛ ቃል ቦታ ያልሰጠሁት እኔ። ዋናው ፎከስ የምናደርገው ነገር አንተ ቪዲዮ የሰራከው በዚህ ቪዲዮ ተናደን ነው። ይህ ቪዲዮ ደግሞ አንተ የማህበሩ ሰላም ብለናል። ምን አልከኝ? አርቲስት ቢኒያም ምን መሰለሽ አሁን ቅድም ያለው እኮ እሱ ስላልመጣ ነው የማህበሩ አባል ስለሆነ ነው የሚል ነገር ስለተጠቀመ መሄድም እንዲታወቅ ሊፈልግ ነው። እሺ ልንገርህ። እሺ እኔ እዚህ ቪዲዮ ላይ የማህበሩ አባላት እዚህ ጋር ኦልሬዲ ከማህበሩ ገንጥላቸው ነበረ። መገንጠላቸውን ሳያውቁ ነው ቲሸርቱን ለብሰው በማህበሩ ስም ቪዲዮ የሰሩት። እኔ ክሊር እንዲሆንልኝ የሚፈልገው ነገር ይሄ ነው። እዚህ ቪዲዮ ይሄ ቪዲዮ ሲሰራና ሲፖሰት ኦልሬዲ እነዚህ አባላት የማህበሩ አባላት ተገንጥለው ነበር። ኦልሬዲ አንተ ለብቻ 111 ነበርን ብላለች። ከ111 አሁን 12 ቀርተናል። ሌሎቹ እንዳለ 90 ምናምኑ ከሱ ጋር ሄደዋል ብላለች። አንተ የማህበሩ መስራች እንደመሆን ስትሄድ ኦልሬዲ እዚህ ጋር ተገንጥላችኋል ወይስ ገና ስቲል ኦፊሻሊ አልተለያያችሁም ነበር? ይሄ ነው ጥያቄ። ሪሙቭ ተደርጓል። ሁሉ ሪሙቭ ተደርጓል። ቴንኪዩ በቃ ሁሉም እዛ ጋር የተገኙት ሁሉም ሪሙቭ ተደርገዋል። ከቴሌግራም ቻናል ነው ቴሌግራም ግሩፕ ነው ወይስ ዋትሳፕ ግሩፕ የምትጠቀሙት ማህበራችሁ? ሪሙቭ ተደርገዋል ከቴሌግራም ላይ። ኦኬ ፍቅር ፕሊዝ፣ እኔ እርጉዝ ነኝ፣ ስትረስ አልፈልግም። ባጭሩ ነው ግልጽ ያለ የተንተባተበ የረዘመ ነገር አልወድም። በኋላ እንደፈለግሽ ታወሪያለሽ። ሚዩት አድርጌልሽ ቁጭ ብዬ። አሁን ግን ጥያቄ ስጠይቅ ጥያቄውን ብቻ የምመልሽኝ አደራ እህቴ። ይህን ቪዲዮ ስትሰሩ ኦልሬዲ ከቴሌግራም ግሩፓችሁ ላይ ከማህበሩ ላይ ሪሙቭ አድርጓችሁ ነበር። እውነት ነው? ለምን ቀኑን እስክንሻት ማቅረብ ይችላል። የቪዲዮ የተፖስተበት ቀን እና ሪሙቭ የተደረገባችሁበት ቀን ከ10 ቀን በፊት ሀሳቡ ስላልተስማማን አድርጎን ነበረ። ሌላ ማብራሪያ እንዳይረዝም አደራ። አንዴ ቆይ
ቀኑን ታስታውሻለሽ? ከእናንተን ከቴሌግራም ሪሙቭ ያደረገበትን 12ታችሁን ቀኑን አላስታውስም፣ ግን ከ10 ቀን ኦር ከሳምንት በፊት ነው ያደረገን። ቪዲዮ ውስጥ የተፖሰተው መቼ ነው? ቪዲዮ የተፖሰተው ደግሞ ሪሙቭ ካደረገን ወይ ከሳምንት ወይ ከ10 ቀን በፊት ማን በኋላ ማለት ነው። ሪሙቭ ካደረገን በኋላ ነው ልዑል የገባው ሆስፒታል። በጣም ጥሩ። ኦኬ እሺ። የቴሌግራሙ ግሩፕ አድሚን ባለቤት ሪሙቭ ማድረግ ሰው መጨመር መቀነስ የሚችለው ማን ነው? ቢኒያም አድሚን እኛም አለን፣ ግን ደግሞ እንትኑ እሱ ነው ዋናው ኦነሩ ማለት እሱ ነው። ኦነር ማለት ባለቤት ማለት ነው። ስለዚህ የማህበሩ መስራች ቢኒያም ነው ማለት ነው። የግሩፑ ባለቤት ከሆነ በፈለገ ሰዓት የፈለገውን ሰው ሪሙቭ ማድረግ በፈለገ ሰዓት የፈለገውን መጨመር የሚችል ከሆነ የቴሌግራሙ ባለቤት አርቲስት ቢኒያም ነው ማለት ነው። ኦኬ መተናል። እዚህ ወደ ነጥብ ኦልሬዲ ሪሙቭ መደረጋችሁን እያወቃችሁ ከማህበሩ መስራች ለምንድን ነው የማህበሩን ስም ቲሸርት በስሙ አሳተማችሁ ቪዲዮ የሰራችሁት ሆስፒታሉ በር ላይ? ለምን ቲሸርቱን ትታችሁ በራሳችሁ ብቻ ሀቢባ፣ ህይወት፣ ሰላም ምናምን አበበ ምናምን ሆናችሁ አልሰራችሁ? እሺ አጠር አድርጌ ልናገር። እሺ በመጀመሪያ ሪሙቭ የተደረግንበት ነገር ላይ ጭቅጭቅ ስለነበረ ስብሰባ ነበር እንዳለው በዛ ስብሰባ ላይ አንገኝም ብለነው ነበር። ያልንበት ምክንያት ቴሌግራም ላይ መጀመሪያ እየጠየቅነው የነበረ ጥያቄ ስለነበር ስላልመለሰልን ወደ ሌላ አጀንዳ እንሄድም ማለት። ያም ጥያቄ ምንድን ነው? ከተሰበሰብንበት አላማ ውጪ ስለነበረ አንስማማም ስንለው ነበር ሪሙቭ ያደረገን በመጀመሪያ ማለት ነው። ሲቀጥል ደግሞ ማህበሩ ቢኒያም ሰበሰበን፣ የእሱ ቲክቶክ አካውንት ላይ ሰበሰበን። የሰበሰበን ምንድን ነው? አዶናይ መቶ ገና መልካም ስራዎችን እየሰራ በነበረበት ሰዓት የአዶናይ ደጋፊዎች በሚል ሰዎችን እየሰበሰበ ነበረ። እኛም ደግሞ ከሱ ጋር የአዶናይ ስራ ደጋፊ ነን አዎ ብለን ተሰብስበን ባለንበት በዛ ሞመንት ውስጥ ነው እኛም አዶናይ መሆን እንችላለን፣ ስለዚህ የፍቅር ሶሻል ሚዲያ ማህበር ብለን ማህበር ፈጥረን እኛም ለወገናችን እንድረስ ልክ እንደ አዶናይ በሚል ሀሳብ ሲያመጣ እኛም ኦኬ ብለን በመጀመሪያ 100 ሰዎችን ነው መስራች ማድረግ ነበር። አሞራው እንዴት ነህ? ሀሳብ ሲያመጣ እሱ መቼ ለታም ስትነግሪኝ ምንድን ያልሽ? እኔ አሁን ፋይንድ አውት ለማድረግ እየሞከርኩ ያለሁት የማህበሩ መስራች አርቲስት ቢኒያም እንደ አዶናይ ወገናችንን እናግዝ ብሎ ሀሳብ ሲያመጣ እኛ ተቀበልነውና እሺ ብለን ተቀላቀል ነው። ሁሉም መስራች ነው። አቡጌ መስራች ሀሳቡን አመጣ። ከሀሳብ እኮ ነው የሚጀምረው አይደል? ሀሳቡን አመነጫ፣ ሀሳቡን ወደ እናንተ አመጣ፣ አወራላችሁ፣ ሀሳቡን ተስማምታችሁ አባል ሆናችሁ። መስራች ነን፣ እንደ መስራች ነው ያመጣን። እሱንም ቪዲዮ አለኝ እኔም ለሱ ማለት ነው። ማሪ ቃልሽን አንድ አድርጊው እንጂ ሀሳቡን አመነጨና መጥቶ አካፈለን አልሽ። የሀሳቡ ባለቤት እሱ ነው አይደል? አዎ በቃ ስለዚህ መስራች። ከዛ የቴሌግራሙ ኦነር ደግሞ ባለቤት ስለሆነ መሰለኝ እናንተ ነቅሎ ያስወጣችሁ 12 ሰዎች ከ111 ሰው ከሰበሰበው 111 ሰው 12ታችሁን ሪሙቭ ያደረጋችሁ እሱ ባለቤት ስለሆነ ነው፣ አቅም ስላለው ነው እንጂ ሪሙቭ የማድረግ ችሎታ አይኖረውም ነበር የቴሌግራም ቻናሉ ኦነር ባይሆን ኖሮ። ትክክል መስራች። ኦኬ የኔ ጥያቄ መስራቹ ሪሙቭ ካደረጋችሁ ኦልሬዲ ተገነጠላችሁ፣ ተባረራችሁ ከዚህ አባልነት። ለምን ስቲል ተባራችሁ? በሳምንቱ ቪዲዮ ስትሰሩ የማህበሩን ስም ተጠቀማችሁ እኮ ነው ጥያቄ። እሺ ማህበሩን የተጠቀምንበት ምክንያት እሱ ሪሙቭ ያደረገን የተሰበሰብነው በበጎ ስራ ነው። በበጎ ስራ ብቻ ምንም አይነት ነገር ከሌላው አካል ሳንቀበል እኛ ለመስጠት ማለት ነው የተሰበሰብንበት አላማ። እሱ ደግሞ ሪሙቭ ያደረገበት ምክንያት ከዚህ በኋላ አለ ማብራሪያው አትግቢ ስላልሽኝ ነው ቅድም ዝም ያልኩትኝ። የልዑል ስራ ከተሰራ በኋላ ብዙ ሰዎች ወደ እሱ እየመጡ ስለነበረ አንድ ሀሳብ ቮይስ ካለ ይቅረብ ለመሰለች በቮይስ ያወራሁት አቅርቤ። ምን ነው የምታቀርበው? አሁን እኮ እያብራራች ያለችው ስለ ማህበሩ። አሁን አንተ መስራች ተረጋገጠ። ገብቶኛል። እሱ አይደለም ሀቡዬ፣ እኔ ትእዛዝ ስሰጥ ተወያዩበት የሰጠሁት ቮይስ አለ። እሱ ቮይስ ይቅረብና እሱ ላይ ነው እሷ ለማብራራት ስለሆነ ብዬ ነው። ኦኬ ጥሩ እሺ። ግን በመሀል ባይገባ ጥሩ ነበረ ሀቡዬ። ፕሊዝ ቢኛም መሀል አትግባ፣ ሚውት አድርግና አንተ ላይ አልገባችብህም። እሱ
በመጀመሪያ ሀቡዬ እግረኛው ላይ የሚሰጠው ዛሬ ያለ የተለቀቀ እኛም ሸገር ላይ ቀርበን ነበረ። ወደ ሀሳቤ ስመለስ ያቀረበው ሀሳብ ምን መሰለሽ ሀቡዬ፣ የልዑል ስራ ከተሰራ በኋላ ብዙ ሰዎች ወደ እሱ መጡ። ምክንያቱም እሱ ቪዲዮ ሰርቶ በራሱ አካውንት ነው የሚለቀው። ቁጥር አለው፣ ባዮ ላይ የስልክ ቁጥር አለው። የልዑልን ስራ ያዩ ሰዎች ወደ እሱ መምጣት ቪዲዮ ከሰራ ማን ሊለቅ? እኔ ብደክሜ በሰራሁት ቪዲዮ እኔ ቻናል ላይ ነው ልለቀው የምችለው። ቪዲዮ ከሰራ ከደከመ ከቀረጸ አልተቃወምኩም እኮ ሀቡዬ፣ እሱን አልተቃወምኩም። የእሱ አካውንት ነው። አዎ ሲጀመር እኛም ስንሰበሰብ የተሰበሰብ ነው የእሱ አካውንት ላይ ነው። ከዛም በኋላ ግን ጥያቄ ነበረ። ምን አይነት ጥያቄ? የፍቅር ሶሻል ሚዲያ ማህበር የሚል አካውንት እንክፈት ሲባል አይ አልከፍትም ብሎ በእሱ አካውንት ነው ሲሰራ የነበረው። እሱ ላይ ምንም ጥያቄም የለንም፣ ተቃውሞም የለንም። እሱ እንደሚለው አካውንት የኛ ነው አምጣም አላልነው። ዋናው ስራችንን መስራታችን ነው፣ ለሰው መድረሳችን ነው። ኦልሬዲ የእሱ አካውንት ስለሆነ እየታየ ያለው ስራዎችም የሚለቀቀው በእሱ አካውንት። ይሄ እናንተ ጥፋት ነው። አብራችሁ ከነበራችሁ የግል አካውንት በግለሰብ ብቻ መሆን አልነበረበትም። በማህበሩ ስም ሆኖ ሁላችሁንም ያካተተ ነበር መሆን። እምቢ አለ ሀቡዬ። ኦልሬዲ ኖ ሲጀምር ብቻውን ነው ያገኛችሁት። ስንት ፎሎ ነበረው ስታገኙት? ቢኒያምን 11,000 ብቻ ስንገናኝ 11,000 ነበር። ስራችንን እየጨረስን ማለት ስራችንን እየሰራን ስንሄድ ወደ ማህበሩም ሰው መጥራት ጀመርን። አንደኛው እኔ ነበርኩኝ፣ ሌሎችም አሉ ከታች ገስት ላይ ቁጭ ብለን የማህበራችንን አላማ አንድ ፍቅር ይቅርታ ልጻፍ። ቢኒያምን ስትተዋወቁት 11,000 ፎሎ ብቻ ነበረው። እሺ የቪዲዮዎቹን ሀሳብ የሚያመጣቸው ማን ነው? ለአካውንቱ 146,000 መድረስ እናንተ ያደረጋችሁት አስተዋጽኦ ምንድን ነው? እዚህ 146,000 የመድረሱ ምክንያት ምንድን ነው መሰለሽ? የልዑል ስራ ነው። ልዑል የተሰራበት የልዑል ቪዲዮ ከተለቀቀ በኋላ እንዳልኩሽ ብዙ ሰዎች ጋር ደረሰ፣ አዶናይ ጋር ደረሰ። ልዑልም እግዚአብሔር ይመስገን ታከመ፣ ሕክምናውን ወሰደ ማለት ነው። ከዛም በኋላ ግን ሌሎችም ስራዎችን መስራት ጀመረ። ምን አይነት ስራዎች? ልክ እንደሱ እንዲሰራላቸው ቪዲዮ የሚፈልጉ ሰዎች ስለነበሩ ወደ እሱ እየመጡ ቪዲዮዎችን እየቀረጸ ይለቅ ነበር ማለት ነው። እየተከፈለው በነፃ በሰዓቱ በነፃ እኛ እስከምናውቀው ይኸውልሽ የሚሰራው ሆኔ ማስታወቂያ ስራ ተከፍሎኝ ነው አይደል? አንድ ሰው አንዴ እርዳታ በነፃ አንድ ሰው ሄዶ ቀርጾ ደክሞ ፎሎ እና ቪው ቢያገኝበት ኦልሬዲ እንደ ደሞዝ ይቆጣል። ፎሎ እና ቪው አካውንቱ የሚያድግበት እንደ ደሞዝ ይቆጣል። በነፃ ከሆነ ለምን እርዳታ ነዋ። ገባሽ? እኔ የእርዳታ ቪዲዮችን በነፃ የማስታወቂያ ቪዲዮችን ደግሞ በገንዘብ ነው የምሰራው። ለምን? ያ ሰው ሊያተርፍበት ነው። ይሄ ግን እርዳታ ነው። በእንትና በልዑል ቪዲዮ እናንተ ስታውቁት ከ11,000 ተነስቶ 146,000 ፎሎ የደረሰበት ምክንያት ቪዲዮውን እሱ ሄዶ ጊዜውን ሰውቶ ቀርጾ ኤዲት አድርጎ ሜቢ ለካሜራማን ለኤዲተር ከፍሎ ምናምን ሊሆን ይችላል። ግን እናንተ ቪዲዮ ውስጥ አላችሁ ወይ? እኔ አይቼው ስለማለቅ ነው ቪዲዮዎቹን። የሱን አካውንቱን ራሱ ዛሬ አንቺ ነው ላክሽልኝ እና ስለዚህ እናንተ ቪዲዮ ውስጥ አላችሁ። ለማንኛውም ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም አለይኩም።